ክቡር ጠቅላይ ሚኒስትሩ ጋር ውይይት ያደረጉት የግልና የህዝብ መገናኛ ብዙሃን እንዲሁም ደግሞ የኮሙኒኬሽን ባለሙያዎች ነበሩ። እነዚህ ወደ 300 የሚጠጉ የተወያዮች በስድስት የተለያዩ የቱሪስት መዳረሻዎች ተዘዋውረው ጉብኝት እንዲያደርጉ ፕሮግራም ወጥቶ ጉብኝት ያደርጉ ነው የሚገኙት። በጎርጎራ፣ በጨበራ ወይም ኮይሻ፣ ሀላላ ኬላ፣ ጅማ፣ ቤኑናና ደንዲ ወንጪ ኢኮቱሪዝም ሳይቶች ጉብኝት የተደረገ ነው የሚገኘው። እዚህ ያለነው የወንጪ ደንዲ የኢኮቱሪዝም ጉብኝትም አንዱ ከስድስቱ አንዱ የጉብኝት ማዕከል ነው ማለት ነው። መንግስት በአጠቃላይ ከለያቸው የኢኮኖሚ ዘርፎች አንዱ ቱሪዝም ነው። ከዚህ በፊት እንደምናውቀው የኢኮኖሚ ማዕከሉ ግብርና ላይ ብቻ ያተኮረ ነበረ። ግብርና ላይ ማተኮር በብዙ ረገድ ጥሩ ቢሆንም ብቻውን ግን ኢኮኖሚ ትራንስፎርሜሽን ሊያመጣ ስለማይችል በርካታ ዘርፎች ያካተተ በርሳህ ዘርፍ የሆነ የኢኮኖሚ ሪፎርም ያስፈልጋል በሚል አምስት ዋና ዋና ፒላሮች ተለይተዋል። ከአምስቱ አንዱ ቱሪዝም ነው። ቱሪዝም ላይ ሁለት ነገሮች በልዩነት ለመስራት ተጀምሯል። የመጀመሪያው ነባር ቅርሶችን ማደስና አዳዲስ መዳረሻዎችን ማልማት ነው። ነባር ቅርሶች እድሳት ላይ የጁጎል፣ የጅማ፣ የጎንደር ቅርሶች ተጠግነው አልቀዋል። ሌሎቹ ደግሞ በጥገና ሂደት ላይ ያሉት ደግሞ እንደ ላሊበላ፣ አክሱም የመሳሰሉትን ማንሳት እንችላለን። ይህ ነባሮችን መጠገን በተጨማሪ ደግሞ አዳዲስ መዳረሻዎችን ማልማት በፊትም በትንሹም ቢሆን መዳረሻ የነበሩትን የበለጠ ማስፋት፣ አዳዲስ መዳረሻዎችን ማልማት ደግሞ በርካታ ትልቅ ትኩረት ተሰጥቶ ተሰርቷል። ደንዲ ወንጪ ኢኮቱሪዝም አንዱ ነው። እዚህ ጋር በፊትም የተወሰኑ የቱሪዝም እንቅስቃሴዎች የነበሩበት ቢሆንም አሁን የተሰራው ሎጅ እና የተሰሩት መዳረሻውን የማስፋት አክሰሰብል የማድረግ ለምቹ የሆኑ ለቱሪዝም እና ለሃይኪንግ የሚያስፈልጉ ግብአቶችን ከማሟላት አንፃር በጣም በርካታ ስራዎች ተሰርተው አሁን ራሱን የቻለ የተሟላ የኢኮቱሪዝም ማዕከል ወደ መሆን ደርሷል። ሁለተኛው በልዩነት የተሰራ ያለው ከቱሪዝም አንፃር ኮንፈረንስ ቱሪዝም ላይ በትኩረት መስራት ነው። ባለፈው አንድ አመት ውስጥ በጣም በርካታ ቱሪዝሞች ኮንፈረንሶች በአዲስ አበባና በሌሎች ሀገራችን አካባቢዎች ተካሂደዋል። እንደውም በጣም በትንሽ ቁጥር የተካሄዱትን ስንጨምር ከ150 በላይ ኮንፈረንሶች እንደተካሄዱ ነው ዝርዝር መረጃ ያለን። ግን በመልቲ ሚኒስቴሪያል ወይም በርካታ ሚኒስቴሮች የተሳተፉበት ኮንፈረንሶችን ስናነሳ ግን ከ90 በላይ ኮንፈረንሶች ተካሂደዋል በአንድ አመት ውስጥ። በዚህም በጣም በብዙ ሺህ የሚቆጠሩ የውጭ ሀገር ዜጎች ወደ ኢትዮጵያ እንዲመጡ ማድረግ ተችሏል። እነዚህ ሁለቱ ነባር መዳረሻዎችን ማደስና አዳዲሶችን ማፍራት እንዲሁም ደግሞ ኮንፈረንስ ቱሪዝም ላይ ማተኮር ቱሪዝምን በከፍተኛ ሁኔታ እንዲያድግ እያደረገ ነው ያለው። ስቲል በጣም ብዙ ይቀረናል። እነ ሞሮኮ፣ እነ ቱኒዚያ፣ ግብጽ በሚሊዮኖች የሚቆጠር ጎብኚዎች ነው የሚጎበኟቸው። ከዛ አንፃር አሁንም ገና ይቀረናል። ግን ጭማሪው በጣም ተስፋ የሚሰጥ ነው። ከተሰራበት ወደፊትም የበለጠ ውጤት ሊመጣ እንደሚችል የሚያሳይ ነው። ይህን በጥቅሉ ካወራን ወደ ደንዲ ወንጪ ኢኮቱሪዝም ደግሞ ስንመጣ ይህ መዳረሻ በጣም ለየት የሚያደርጉት ብዙ ነገሮች አሉት። አንደኛው ተፈጥሮና ማህበራዊ መስተጋብሩን ሳይነካ የለማ መሆኑ ነው። እዚህ ያሉ ቤቶች ባሉበት የሚሰራውም ደግሞ ቆርቆሮና አርማታ ሳይበዛበት የአካባቢውን ቶፖግራፊ የሚመስል ተደርጎ የአካባቢውን እሴቶች የበለጠ በሚያጎላና ከአካባቢው ጋር ተዋህዶ የሚሄድ ወይም ደግሞ የተለየ ጩኸት ማይፈጥር ግንባታ ሂደት ነው የተከተለው። ሁለተኛው ደግሞ እዚሁ አካባቢ ያሉ ገበሬዎች ከኑሯቸው በተጨማሪ ገቢ የሚያገኙበት ፓኬጆች ተዘጋጅተዋል። በዚህም ገበሬዎቹ ባላቸው ግቢ ውስጥ ቤቶች እንዲሰሩ በማድረግ ቱሪስቶች የሚያርፉባቸው ስታንዳርዳቸውን የጠበቁ ንጽህናቸውና ሌላ ዩቲሊቲያቸው በስካይላይት ደረጃ የሚገመገምና ስካይላይት የሚከታተለው መኝታ ቤቶች አዘጋጅተዋል። ይህም ተጨማሪ ገቢ እንዲያገኙ ማድረግ ተችሏል። ቱሪዝሙ ለነሱ አንዳንድ ሀገራት ላይ እንደሚታየው ፋይዳው ኢምንት ሳይሆን በደንብ በሚታይ መልኩ በህይወታቸው ላይ ልዩነት ሊፈጥር የሚችል ስራ ተሰርቷል ማለት ነው። ሶስተኛው ለየት የሚያደርገው ኢኮቱሪዝም በመሆኑ በተቻለ መጠን መሬቱ ያለውን አቀማመጥ ተጠቅሞ እዛ ላይ ነው ስራዎቹ የሚሰሩት ማለት ነው። ዛሬ ሂደን ያየነው ተንጠልጣይ ድልድይ፣ ወደ ታች የወረድንበትና የወጣንበት መንገዶች በሙሉ ተፈጥሯዊ የሆነውን የመሬቱን አቀማመጥ ተጠቅሞ የተሰሩ ናቸው። ደንዲ ወንጪ በጣም ምድረገነት ሊባል የሚችል በጣም የሚገርም አይነት እይታ ያለው
ቦታ ነው። ከቦታው አቀማመጥ ለእይታ ካለው ሳቢነትና ሐይቁና ደሴቱ ሐይቁና ዛፎቹ የፈጠሩት ህብር በጣም ደስ የሚል ነው። በተለያየ አቅጣጫ በተለያየ አንግል ስናየውም የበለጠ ሲስበን እንደነበረ አይተናል። ወንጪ ከዚህ በፊትም ቀደም እንዳልኩት የተወሰነ እንቅስቃሴዎች የነበሩበትና ሰዎች በራሳቸውም ቢሆን መተው የሚጎበኙት የነበረ ሲሆን ደንዲ ግን አይታወቅም ከነስሙም ጀምሮ ብዙም አይታወቅ የነበረ ነው። አሁን ግን ደንዲንም ከዚህኛው ጋር በማስተሳሰር አንድ ላይ እየተሰራ ነው የሚገኘው። ዛሬ ሂደን እንዳየነው በጣም በፍጥነት የተሰሩ ካሉ ፕሮጀክቶች መካከል የሚመደብ ነው። ሁለቱ መጠናቀቅ ደግሞ አማራጭ ከመስጠትም በተጨማሪ ሰፋ ያለ የቱሪስት መዳረሻ ለመሆንም እድል የሚፈጥር ነው። ከዚህም በተጨማሪ ደግሞ እዚህ ያሉት የቱሪዝም እንቅስቃሴዎች የአካባቢው ማህበረሰብ ላይ ተጨማሪ እሴት እንዲጨምሩ ለማድረግ ትምህርት ቤቶችን መገንባት፣ አዳሪ ትምህርት ቤቶችን መገንባት እና የመሳሰሉት የማህበራዊ ጤና ጣቢያ በዚህ ፕሮጀክት አቅፈው ለማህበረሰቡ ጥቅም የተሰሩ ናቸው። እነዚህ ነገሮች ለሌሎች ኢኒሼቲቮችም እንደ ምሳሌ ሊያገለግሉ የሚችሉና ፕሮጀክቶች ሲመጡ ማህበረሰቡን አቅፈው መሄዳቸው ላይ በደንብ መሰራት እንዳለበት የሚያሳዩ ናቸው። እንግዲህ ገበታ ለትውልድ ላይ በሁሉም ክልል አንዳንድ መዳረሻ የተሰራ ነው ያለው ቢያንስ አንድ ማለት ነው። በትግራይ ገራልታ አለ፣ በአማራ ክልል ሐይቅ ላይ ይሰራል። እንዲህ ያልን ሁሉም አፋርም፣ ሶማሌም፣ ቤኒሻንጉልም ይሰሩ አሉ። እነዚህ ሁሉ የሚሰሩት መዳረሻዎች ዋናው ዓላማቸው ለትውልድ ለቀጣዩ ትውልድ መዳረሻ የሚሆኑ ለቀጣዩ ትውልድ እሴት የሚጨምሩ ነገሮችን ማስቀመጥ ነው። ያው መጽሐፉም የመደመር ትውልድ ነው የሚለው ስለ ቀጣዩ ትውልድ ነው የሚያወራው። የተሰሩ ስራዎችም በደንብ ትውልድ ተሻጋሪ የሆኑ እንዲሆኑ ለማድረግ ተሰርቷል። እያንዳንዱ ክልል ላይ በልዩነት ያሉ ነገሮችን በማየት እነዛን በልዩነት ያሉ ነገሮችን ደግሞ ወደ ውጤት በሚያመጣ መልኩ ለመስራት ብዙ ጥረቶች ተደርገዋል። በአንድ በኩል ከታሪክ ጋር በማስተሳሰር በተለይ ቤተ መንግስት የነበሩ ታሪካዊ መዳረሻዎች የነበሩ እንደ ሶፍ ዑመር እንደ ሱልጣን አሊ ሚራ በአፋር ቤተ መንግስት እነዚህን ታሪካዊ ቅርስነታቸውን እንደጠበቀ እንዲታደሱ በማድረግ አዳዲስ መዳረሻዎቹ ደግሞ ከአካባቢው ካለው እሴት ጋር የሚናበብ በማድረግ ለምሳሌ አፋር ላይ የተሰራ ያለው የቴምር ፓልም ፓላስ ወይም ፓልም መዳረሻው እዛ አካባቢ ያለውን ልዩ ጥቅምና ወደፊትም ደግሞ የቴምር ዛፎች ለኢኮኖሚ የሚኖራቸው ፋይዳ ከፍተኛ ነው፣ ገቢ የሚያስገኙ ናቸው። ያንን ታሳቢ ያደረገ ነው። ሌሎችም ቦታዎች ላይ የሚሰሩት የተፈጥሮውን የአካባቢውን ሁኔታ የአካባቢውን ነባራዊ ገጽታ መሰረት አድርገው እሱን በተሻለ መልኩ መግለጽ ላይ ያተኮሩ ናቸው። እነዚህ ውበትን የሚገልጡ ፕሮጀክቶች የበለጠ እያደጉ ሲሄዱ የጎብኚውን ቁጥር ከጊዜ ወደ ጊዜ እየጨመረ ሲሄድ ፋይዳቸው ከፍተኛ ነው የሚሆነው። በአንድ በኩል የኢኮኖሚ ኢሚዲየት የሆነ የኢኮኖሚ ፋይዳ ይኖራቸዋል። በሌላ በኩል ደግሞ ኢትዮጵያውያን ከአንድ ቦታ ወደ ሌላ ቦታ ተጓጉዘው የማየት ባህልን ያሳድጋሉ። ይህ ደግሞ የእርስ በርስ መተዋወቁ የእርስ በርስ መግባባቱን የበለጠ የእርስ በርስ መተሳሰሩንና ማህበራዊ ቅንብሩን የበለጠ እያሳመረው ይሄዳል። አሁን ጎንደር ሂዶ ለመጎብኘት የሚፈልግ ሰው ብዙ ነው። ጎርጎራ ሂዶ ለመጎብኘት የሚፈልግ ሰው ብዙ ነው። ሀላላ ኬላ መሄድ የሚፈልግ ሰው ብዙ ነው። ሌሎችም ጋር ኮይሻ መሄድ የሚፈልግ ሰው ብዙ ነው። እነዚህ ሁሉ የሚያሳዩት የሎካል ቱሪዝምን እያሳደጉ እንደሚሄዱ ነው። የሎካል ቱሪዝም ደግሞ ከቱሪዝም ፋይዳውን ባሻገር ማህበራዊ ትስስርን በመፍጠር ረገድ ትልቅ ሚና አለው። አሁን ያለንበት ዘመን እንግዲህ መስራት ብቻውን በቂ ማይሆንበት ዘመን ላይ ነው ያለነው። መስራት በአንድ በኩል ራሱን ችሎ ጥሩ ነገር ነው። የተሰራውን ደግሞ መግለጽ ካልተቻለ ማሳወቅ ካልተቻለ የሚፈለገው ውጤት አይመጣም። የተሰሩት ስራዎችን በምን ያህል ደረጃ ኮሙኒኬት አድርገናል፣ በምን አይነት አግባብ ኮሙኒኬት አድርገናል፣ ስንት ጊዜ ኮሙኒኬት አድርገናል የሚለው በጣም ወሳኝ ነገር ነው። ያለንበት ዘመን ድህረ እውነት ነው። ደራሽ መረጃዎች ቶሎ የሚመጡ መረጃዎች ባናቱ የሚተኩበት ስለሆነ የሆነ ጊዜ ዶክመንታሪ ሰርተናል ወይም የሆነ ጊዜ ቪዲዮ ሰርተናል ብለን ልንቆም አይገባም ማለት ነው። በየጊዜው
ያለውን ፕሮግረስ በየጊዜው ያለውን ሂደት ታሳቢ ያደረጉ በየጊዜው ደግሞ እሴት የሚጨምሩ ይዘቶችን ሚዲያ ማውጣት ይገባዋል። ቱሪዝም ኮሙኒኬት ባደረከው ልክ ነው የሚሆነው። አንዳንዴ ምንም ነገር ሳይኖር ትንሿንም ነገር እንዴት ቀባብተው ኳኩለው በቃ እንደ ተአምር ነገር አድርገው እንደሚያስተዋውቁና እዛ ስትሄድ የምታየው ነገር ያን ላይመስል ሁሉ እንደሚችል እናያለን። አንዳንዶቹ ደግሞ ትልቅ የቱሪዝም መዳረሻ ይዘው ትልቅ ስራ ሰርተው ትልቅ ውጤት ይዘው ኮሙኒኬት ካልተደረገ ድብቅ ይሆናል ማለት ነው። የጋን ውስጥ መብራት ነው የሚሆነው። ስለዚህ ሚዲያዎች የተሰሩትን መዳረሻዎች ከጋን ውስጥ መብራትነት አውጥተው ፋና እንዲሆኗቸውና ወደ ህዝብ እንዲዳረሱ ለማድረግ ትልቅ ሚና ይጠበቅባቸዋል። ይሄንን ደግሞ ለማድረግ በሀገር ውስጥ ብቻ ሳይሆን በውጭ ቋንቋዎችም በልዩነት መስራት ያስፈልጋል። የሀገር ውስጥ ቋንቋዎች ለኢትዮጵያውያን በማድረስ በኩል ያላቸው ሚና ከፍተኛ ነው። እሱን ደግሞ በተለየ ይዘት በተለየ ቅርጽ ለውጭ ሚዲያዎችም ማቅረብ ደግሞ የበለጠ ትኩረት ሊሰጠው ይገባል። ከዚህም በተጨማሪ ዘመኑ የዲጂታል ሚዲያ ዘመን ነው። ስለዚህ በዲጂታል ሚዲያ በሚሆን ፎርማት ለዲጂታል ሚዲያ በሚመጥን መልኩ እና ለዲጂታል ሚዲያ ታዳሚያን ሳቢ በሆነ መልኩ መረጃዎችን እየቀረጹ ማቅረብ ከሚዲያዎች ይጠበቃል። ክቡር ጠቅላይ ሚኒስትሩም በተደጋጋሚ ያሉት ኢትዮጵያን እወቋት፣ አጥኗት እና ከዛ በኋላ ግለጧት ነው። ስለዚህ አውቀናት እንድንገልጣት ደግሞ ስራ ያስፈልጋል። በዚህ ረገድ ደግሞ የሚዲያና ኮሙኒኬሽን ሚና ከፍተኛ ነው።